ሰላም ሰላም ውድ የእውቀት ማዕደር ቻናል ተከታዮቼ እንዴት ናችሁ? እንግዲህ ትምህርታችን እንደቀጠለ ነው። እናንተ ደግሞ ቤቱን ሳብስክራይብ አድርጉ። የእናንተ ሳብስክራይብ እኔን ያበረታታኛል። ኮሜንት አድርጉ። ለእናንተ መስራት ያለብኝን ነገር ደግሞ ጠይቁኝ። ያልገባችሁ ነገር ጠይቁኝ። የዛሬ ትምህርታችን ደግሞ እንግሊሽ ሰንቴንስ ስትራክቸር አይደለ? የእንግሊዝኛ ሰንቴንስ ወይም ደግሞ እንግሊዝኛ አረፍተ ነገር መዋቅሩ እንዴት ነው አይደለ? እንግሊሽ ሰንቴንስ ስትራክቸር shows how words are arranged to make clear and correct sentences. The most common sentence structure in English is in so a form of subject plus verb plus object. So it's easy. እንግሊዝኛ አረፍተ ነገር ስንመሰርት እንዴት ነው የቃላቶች ስብስብ ነው አይደለ? ቃላቶች እንዴት አሬንጅድ ይሆናሉ። ከዛ አሬንጅድ ሆኖ ደግሞ እንዴት ኮሬክት ሆነ ወይም ትክክል ሆነ አረፍተ ነገር ወይም ደግሞ ስሜት የሚሰጥ አረፍተ ነገር ይመሰርታሉ የሚለውን ይነግረናል ማለት ነው። ዋናው የእንግሊዝኛ ሴንቴንስ ስትራክቸር መጀመሪያ ላይ ሳብጀክት ነው ባለቤት ነው። ከዛም ቨርብ አለ ግስ አለ። ከዛ ደግሞ ኦብጀክት እዚህ ኦብጀክት የምንለው ነገር አክሽኑን ተቀባይ አይደለ? ኦብጀክት ኢትስ አክሽን ሪሲቭ የሚያደርገው ፓርት ማለት ነው። ስለዚህ subject plus verb plus object ነው ማለት ነው። subject የምንለው the subject tells us who or what the sentence is about አይደለ? ስለዚህ ማን ነው ያ ማለት ሰንቴንሱ ስለማን ነው የሚያወራው ወይም ደግሞ ሰንቴንሱ ምንድነው የሚያደርገው የሚለውን ነገር የሰንቴንሱ ባለቤት ሳብጀክት ይባላል። ሳብጀክት ባለቤት ነው። ባለቤት ማለት ደግሞ እዛ አረፍተ ነገር ወይም ያ አረፍተ ነገር ስለማን ነው እየተናገረ ያለው አይደለ? ሳብጀክት tells us who or what the sentence is about አይደለ? አረፍተ ነገሩ ስለማን ነው የሚያወራው ወይም ደግሞ አረፍተ ነገሩ ምንድነው የሚለውን የሚገልጽልን ምን ይባላል? ሳብጀክት ይባላል። ለምሳሌ she is a teacher እሷ አስተማሪ ናት። ማን? እርሷ አይደለ? ይሄ she የሚለው ነገር ይሄ አረፍተ ነገር she is a teacher እሷ አስተማሪ ናት። ይሄ አረፍተ ነገር የሚነግረን ምንድነው? እሷ አስተማሪ መሆኗን ይነግረናል ማለት። ስለዚህ ይሄ she የሚለው it is ምንድነው? ሳብጀክት ነው ማለት ነው። the boy plays football አይደለ? the boy plays football ወንዶቹ ኳስ እየተጫወቱ ነው አይደለ? ወይም ልጁ ኳስ እየተጫወተ ነው። ማን? ልጁ አይደለ? ይሄ the boy የሚለው it is ምንድነው? it is ሳብጀክት ነው ማለት ነው። the verb የሚለው ደግሞ ወይም ግስ የሚለው the verb shows the action or the state of being አይደል? አክሽን ወይም ደግሞ አረፍተ ነገሩ ውስጥ እየተገበረ ያለውን አክሽን ወይም ደግሞ ተግባር የሚገልጽ it is ምን ይባላል? verb ይባላል ወይም ግስ የምንለው በአማርኛ ማለት ነው። verb ማለት ደግሞ ምንድነው? አክሽን ነው ወይም ተግባር ነው አይደለ? በዛ አረፍተ ነገር ውስጥ ምን አይነት ተግባራቶች እየተፈጸሙ መሆኑን ተግባሩን የሚገልጽልን አክሽኑን የሚገልጽ ምን ይባላል? verb ወይም ደግሞ ግስ እንለዋለን ማለት። ለምሳሌ ራን ሮጠ it is an action አይደለ? ተግባር ነው አይደለ? ኢት በላ መብላት ራሱ ኢትስ ግስ ወይም ደግሞ ኢትስ አክሽን ወይም ደግሞ ቨርብ ነው ማለት ነው። ጎ መሄድ አይደለ? ኢትስ ምንድነው? ኢትስ ግስ ነው አይደለ? ግስ በእንግሊዝኛ ደግሞ ኢትስ ቨርብ ይባላል ማለት ነው። ሺ ሪድስ ኤ ቡክ እሷ መጽሐፍ አነበበች ወይም እሷ መጽሐፍ ያነበበች ነው አይደለ? ሺ ሪድስ ኤ ቡክ እሷ መጽሐፍ ታነባለች። ምን እያደረገች ነው? መጽሐፍ እያነበበች። ማንበብ የሚለው ነገር የሪድስ የሚለው ምንድነው? ኢትስ አ ቨርብ ነው ማለት ነው። ሪድስ የሚለው ኢትስ verb ወይም ደግሞ ግስ ነው ማለት ነው። the third structure of a sentence is object. the object የምንለው ነገር the object receives the action of the verb አይደለ? የቨርቡ ወይም ደግሞ የግሱን ተግባር ወይም ደግሞ አክሽን የሚቀበለው ፓርት it is ምን ይባላል? ኦብጀክት ይባላል ማለት ነው አይደለ? ይሄ the object receives the action of the verb አይደለ? የቨርቡ ወይም ደግሞ የአክሽን ወይም ተግባሩን የሚቀበለው አካል ኦብጀክት ይባላል። ለምሳሌ she reads a book አይደለ? እሷ መጽሐፍ ታነባለች። ምን መጽሐፍ? ይሄ መጽሐፍ የሚለው ነገር ምንን ይቀበላል ማለት? አክሽኑን ሪሲቭ የሚያደርገው ማለት ነው። ይሄ መነበብ አይደለ? ሪድስ መነበብ የሚነበበው ማለት ነው መጽሐፉ አይደለ? ስለዚህ የሚነበበው ነገር ምንድነው ማለት ነው? ድርጊት ተቀባይ ነው ማለት ነው። ሪድስ የሚለው it is a verb ነው አይደለ? it is action verb ነው አይደለ? ይሄ reads የሚለውን ነገር የሚቀበለው ወይም ደግሞ ተግባሩን ተቀባይ የሆነው አካል ማለት it is book የሚለው ነው ማለት ነው። they eat rice አይደለ? እነሱ ሩዝ በሉ አይደለ? ራይስ የሚለው ነገር it is ሩዝ አይደለ? ሩዝ መበላቱን ኢት መብላት ነው። ሩዝ ደግሞ መበላት ሩዝ መበላቱን የሚገልጸው it is rice የሚለው it is object ነው ማለት ነው። the sentence as a general English sentence structure subject plus verb plus object ነው ማለት ነው። it's easy ነው። subject ብነ it is the doer ነው the doer of the action አክሽኑ የሚተገብረው አካል subject ይባላል ወይም ባለቤት ይባላል። verb የሚባለው ደግሞ አክሽኑ ነው አይደለ? ወይም ደግሞ ተግባሩ ደግሞ verb ይባላል። object ማለት ደግሞ ተግባሩን ተቀባይ የሆነው አካል object ይባላል ማለት ነው። this is all about English sentence structure ነው። እዚህ ጋር ለምሳሌ practical questions ለምሳሌ እዚህ ጋር example of sentence structure I like coffee እኔ ቡና እወዳለሁ አይደለ?
coffee it is the object no, like it is the verb no, and I it is subject no ማለት he has a car እሱ መኪና አለው we are students the girl is singing a song አይደለ ሴቷ ሙዚቃ እየዘፈነች ነው አይደለ singing መዝፈኗ it is ምንድነው it is a verb ነው አይደለ ግስ ነው ድርጊት ነው አይደለ and a song አይደለ ዘፈኑ ደግሞ አይደለ የተዘፈነው ዘፈኑ አይደለ ስለዚህ አክሽን ተቀባዩ ነው አካል ማለት it is song ነው ማለት and the girl ነው it is ደግሞ ምንድነው subject ነው ማለት ነው ከዚህ ጋር practical questions ለምሳሌ choose the correct sentence the correct sentence የቱ ነው It's she rice no where she eats rice አይደለ so correct sentence ማለት is be አይደለ because sentences always begin with subject አይደለ አረፍተ ነገር ምን ጊዜ በባለቤት ነው የሚጀምረው so she eats rice ይሆናል ስለዚህ subject plus verb plus object ማለት ነው and እዚህ ጋርም identify the subject in a sentence the boys plays football ስለዚህ ሰብጀክቱ ማን ነው ባለቤቱ ማን ነው ማለት ነው ሶ እነዚህን ጥያቄዎች ስሯቸው ማለት ነው አትሊስት 15 ጥያቄዎች ናቸው ማለት ነው So this is all about today's lesson በጣም ቀላል እንደሆነና እንደገባችሁ ተስፋ አደርጋለሁ ማለት ነው ቤት ሰብስክራይብ አድርጉ እወዳችኋለሁ ባይ